ከአንድ ቡና 50 ኪሎ የሚሰበሰብበት ሰዓት አለ ማለት ነው። ወያዳም Solomon Kiri gadet gasha gadi qabata artatis አቤት ወይኔ አባቡና ናጀ ሰንጨ በላቁ ነው ወዮ አካጎታ ሲናኖፍታ ወርባራ ድንጂ ማረ መርግታ Manabo darrafita Togota Ingalti mana shet Wow Peron dah salah lalu yang mana ni?
እንደዚህ ነው እንግዲህ አስቀያብኝ olbaane gara dachaa lafee gogaatti kan argaarta dachaa fi sirkeessa kan Neera. arabasa adda naannagee arramuun Neerani. kana ijoollee ilaalaa akka itti cirama bun keetiin ilmita akka nama gurruu isaa ilmutti isaatti gadi buusaa amma ol fagaatu agarsiisaa gumii gochaa itti mul'atanii abbe mee uummata kanatti naayi adaraa Kinaanne duuba koggo isaa wal ilaalchi gartaayi lafarraa kaasee ol waraati quccee duuba koggo maal adda argaa jirtanii hin argamanii bareeche allaan ni argamu. Beeka lafaatti kaameraa irraa waan baay'ee qabu fakkaatu beektaa? እንዴት ናችሁ? ሰላም ናችሁ? ቤተሰብ ሁሉም መልካም። እንደሚታወቀው አሁን ቡና እየሰበሰበ ነው የምንገኘው። ቡና መሰብሰቢያ ሰዓት ነው አሁን የቡና ማሳ ውስጥ ነኝ ማለት ነው። እንግዲህ አንዳንዶቻችሁ እንደምታውቁት ቡና ቋሚ ሰብል ነው። ሰብል ሁለት አይነት እንዳለ ይታወቃል። ጊዜያዊ ሰብልና ቋሚ ሰብል። ቋሚ ሰብል ማለት በአመቱ ፍሬ ሰጥቶ የማይከስም ማለት ነው። ስራችሁ የማይከስም ቋሚ ሰብል ይባላል ማለት ነው። ሶ ቡና ቋሚ በመሆኑ ፍሬ ለመስጠት ተተክሎ ፍሬ ለመስጠት ሚኒመም እስከ 4 አመት ይፈጃል ማለት ነው። 4 አመት ከፈጀበት በኋላ ቡና መጀመሪያ በችግኙ ዘርዘር ተደርጎ ብዙም አይሰራም። አንዳንዶቹ በየሜትር ከ50 ሜትር ከ50 ጋፕ ይተከላል ማለት ነው። ይሄ ማለት 1 ሜትር ከ50 በመሃላችሁ ጋፕ ይኖራል ማለት ነው። ግንድ ሲሆን ግን ማለት 15 አመት በላይ ከጀርባዬ እንደምታዩት ማለት ነው። ትልልቁ እንደዚህ አይነት ቡና ከሆነ በመሃሉ ከአንድ ቡና ወደ አንድ ቡና ለመድረስ ማለት ቡናዎቹ በሁለት ቡናዎቹ መሃል ሚኒመም 3 ሜትር ጋፕ ይኖራል ማለት ነው። ይሄ ማለት ነው 15 ሲሆን በመሃል ያለው አንድ ቡናው ይቆረጣል ማለት ነው። ይሄ ደግሞ በትሪያንግል ነው የሚሰራ ማለት ነው። በትሪያንግል ወደዚህም ይሰራል ማለት ነው። ቡና 3 ቡና ትሪያንግል ተሰርቶ ይተከላል ማለት ነው። መጀመሪያ ይሄ ሲሆን እንግዲህ በልጅ ሳለ ቡናው ምን ይሆናል? 4 አመት እስከ 10 አመት ባለችበት ጋፕ አንድ ቡና ሚኒመም ከ1 ኪሎ እስከ 5 ኪሎ ሊያወጣ ይችላል ማለት ነው። መጀመሪያ በ4 አመቱ ተተክሎ አራተኛ አመቱ ላይ ትንሽ ፍሬ ነው የሚሰጠው። በጣም ትንሽ ነው ማለት ወደ 1 ኪሎ የሚሆን ያክል ማለት ነው ይሰጣል። የማይሰጥም አለ 5 አመት የሚሰጥ አለ። ቶሎ የሚደርስ 3 አመት የሚሰጥ አለ ማለት ነው። እያለ በየአመቱ እድገቱ እየጨመረ ሲሄድ 10 አመት አካባቢ ሲደርስ ቡና
ከአንድ ቡና ሚኒመም እስከ 5 ኪሎ 10 ኪሎ ድረስ ይሰበሰባል ማለት ነው። ከዛ ግንድ ይሆናል። ከጀርባ እንደምታዩት በጣም ትልልቅ ግንድ የሆነ ቡና አለ። ይኸው ዘርዘር ተደርጓል ማለት ሰፋ ሰፋ ብሏል ማለት ነው። መሬቱ እንደዚህ ተደርጎ ተሰርቷል ማለት ከአንድ ቡና ወደ አንድ ቡና 3 ሜትር የሚሆን መሬት ጋፕ ይኖራል ማለት ነው። ስለዚህ ከአንድ ቡና ይሄን እንደዚህ ሲሆን ፍሬ ሰጠ ጥሩ አድርጎ ሰጥቷል ሲባል ከአንድ ቡና 50 ኪሎ የሚሰበሰብበት ሰዓት አለ ማለት ነው። 50 ኪሎ ሊገኝ ይችላል ማለት ነው። ይሄ ቀሽሩ ሳይሆን ድፍኑ ማለት ነው። በቀሽር ሲተመን ወደ 20 ኪሎ የሚያክል ቡና ሊሰጥ ይችላል ማለት ነው። ሶ ቡና ለማርጀት እስከ 50 እስከ 70 ዓመት ሊቆይ ይችላል ማለት ነው። ከዛ በኋላ ሊደርቅ ይችላል። ሳይደርቅ ቶሎ ብሎ ተቆርጦ ግንዱ ምን ይደረጋል? ያው ለምሳሌ ይሄ ቡና ከሆነ እዚች ጋር ይቆረጣል ማለት ነው። እዚች አካባቢ ይቆረጣል። ከዛ ከተቆረጠ በኋላ ምን ይደረጋል? እንደገና ይለመልማል ማለት ነው። እንደገና ለምልሞ ቡና ይሆናል። ሁለተኛው ማለት ነው ተቆርጦ እንደገና የተነሳ እንደገና ይለመልማል። ተቆርጦ የተለመለመ ቡና ደግሞ ተመልሶ በሁለት ዓመቱ ፍሬ መስጠት ይጀምራል ማለት ነው። ቡና ማለት እንግዲህ ይሄ ነው። አሁን መሰብሰቢያ ሰዓት ነው። እንደሚታዩት ከጀርባዬ አልቋል፣ ጨርሻለሁ። ሌሎች ሰራተኞችም አሉ። በሌላ ቪዲዮ አሳያችኋለሁ ማለት ነው። እናመሰግናለን። ቴንክ ዩ